ሰላም ጤና ይስጥልኝ ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ እርግዝና መከላከያ መንገዶችና ከነዚህ መንገዶች ወይም ደግሞ ከተለያዩ እርግዝናን ለመከላከል ከሚወሰዱ መድኃኒቶች መካከል እነሱ ላይ ስለሚነሱ ጥያቄዎች አንዳንድ ጥያቄዎች በስፋት በዚህ ቪዲዮ ላይ የምናይ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ሁኑ። አሁን ቀጥታ ወደ ጉዳያችን እናልፋለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እሺ ተመልካቾች እንግዲህ ያልተፈለገ እርግዝናን ለመከላከልና ራስን ከበሽታዎች ለመጠበቅ ሲባል አብዛኛው ሰው የተለያዩ መከላከያዎችን ይጠቀማል። እናም የነዚህን መከላከያዎች እውነቶችን አውቆና ተረድቶ ጥቅም ላይ ማዋል እጅግ ጠቀሜታ ይኖረዋል። እናም እንግዲህ ለዛሬ በብዛት የሚነሱ ጥያቄዎችን ምንድን ናቸው፣ ለነዚህስ መልሶቻቸው ምንድነው የሚለውን በቅደም ተከተል የማሳያችሁ ይሆናል ማለት ነው። አንደኛው እንግዲህ በወር አበባ ጊዜ ግንኙነት ቢደረግ እርግዝና ይከሰት ይሆናል ወይ የሚል ጥያቄ አለ። እንግዲህ በወር አበባ በሚታይበት ጊዜ ግንኙነት የምታደርግ ሴት የማርገዝ እድሏ የቀነሰ ቢሆንም ሙሉ በሙሉ ግን አይከሰትም ለማለት አይቻልም። ይህም የሚሆንበት ምክንያት እንግዲህ የወር አበባ ከማለቁ በፊት እንቁላል ሊፈጠር ስለሚችልና ወይም ደግሞ የወንድ ዘር በማህፀን ውስጥ እስከ 3 ቀን ወይም ደግሞ ከዚያ በላይ የሚቆይበት አጋጣሚ ስለሚኖር ከወር አበባ በኋላ የወንድ ዘር ፍሬ ከእንቁላል ጋር ሊገናኝ ስለሚችል ነው ማለት ነው። ስለዚህ ይሄ ሙሉ ለሙሉ ልትተማመኑበት የሚቻል ጉዳይ አይደለም ማለት ነው። ሌላው እንግዲህ ጡት ማጥባት እርግዝናን ይከላከላል የሚል ጥያቄም አለ። እንግዲህ ጡት ማጥባት የእንቁላል መፈጠርን የሚከላከል ቢሆንም የሚቆይበት ጊዜ ግን ለጥቂት ወራት ብቻ ስለሆነ ሰውነት ወደ ቀድሞ ሁኔታ በሚመለስበት ጊዜ የማርገዝ እድልም አብሮ ስለሚመለስ ጡት ማጥባት እርግዝናን የሚከላከልበት ጊዜ ውስን መሆኑን መገንዘብ የሚያስፈልግ ይሆናል ማለት ነው። ሌላው የመጀመሪያ ጊዜ ግንኙነት ማድረግ ላልተፈለገ እርግዝና ያጋልጣል ለሚለው ደግሞ እንግዲህ ይሄም አዎ ነው መልሱ። እንግዲህ ለመጀመሪያ ጊዜ የሚደረግ ግንኙነት ላልተፈለገ እርግዝና ላያጋልጥ ይችላል ብለው የሚያስቡ አንዳንዶች ያሉ ቢሆንም ይህ ከእውነት የራቀ ነው። እንግዲህ በመጀመሪያ ግንኙነት ወቅት ህመምና ደም መፍሰስ ሊያጋጥም የሚችል ቢሆንም እርግዝናን ከመከላከል ጋር ግን ምንም ግንኙነት የሌለው መሆኑን ተገንዝቦ ተገቢውን ጥንቃቄ ማድረግ ያስፈልጋል ማለት ነው። ወደ ሌላኛው ስናልፍ እንግዲህ የወሊድ መቆጣጠሪያዎች ምን ያህል እርግዝናን ይከላከላሉ የሚል ጥያቄ አለ። እንግዲህ የወሊድ መቆጣጠሪያዎች በትክክለኛ መንገድ ከተተገበሩ ከ90% በላይ በሚሆን ሁኔታ የመከላከል አቅም ያላቸው ሲሆን ተአቅቦ ግን ጥርጥር የሌለው አማራጭ ነው። እንግዲህ የወሊድ መቆጣጠሪያ ለመጠቀም በሚታሰብበት ጊዜ የትኛው አይነት እንደምትመርጡና አጠቃቀሙን በተመለከተ ሐኪምን ማማከር አስፈላጊ ነው ማለት ነው። እንግዲህ አብዛኛውን ጊዜ ሰዎች ሁለት ኮንዶምን ደርበው በመጠቀም የበለጠ ጠቀሜታ እንዳለው ያስባሉ። ይህ ግን እጅግ የተሳሳተና ከእውነት የራቀ ሲሆን ይባስ ብሎ በሚፈጠረው ፍቺት ወይም ደግሞ ፍሪክሽን ምክንያት የኮንዶም መቀደድ በማስከተል ላልተፈለገ እርግዝናና ለተለያዩ በሽታዎች የመጋለጥ እድልን በከፍተኛ ሁኔታ ይጨምራል። ስለዚህም እንግዲህ ሁለት ኮንዶሞችን ደርቦ መጠቀም የሚመከር አይደለም ማለት ነው። ሌላው እንግዲህ የወሊድ መቆጣጠሪያ እንክብሎች መውሰድ ወዲያውኑ እርግዝናን ይከላከላል ለሚለው እንግዲህ የወሊድ መቆጣጠሪያ እንክብሎች ለአጠቃቀምና የሚወሰዱበትን ጊዜ በሚገባ ማወቅ እርግዝናን ለመከላከል ጠቃሚ ነው። እንግዲህ የወሊድ መቆጣጠሪያ እንክብሎች የወር አበባ በመጣ
ከመጀመሪያው ቀን እስከ 5ኛው ቀን ውስጥ መጀመር ወዲያውኑ ላልተፈለገ እርግዝና የሚከላከል ሲሆን ከዚያ ጊዜ ውጪ ግን ከተጀመሩ ግን ወዲያውኑ የመከላከል አቅም ስለማይኖረው ኮንዶምን መጠቀም አስፈላጊ ነው ማለት ነው። እንግዲህ ከ1 እስከ 5 ቀን ይባላል እንጂ አንዳንድም 3 ቀኖች ወይም ደግሞ 72 ሰዓት የሚባሉም አሉ። ስለዚህ ይህንን ተገንዝቦ መጠቀም አስፈላጊ ነው ማለት ነው። እንግዲህ ከወሊድ መቆጣጠሪያዎች ውስጥ ኮንዶምን መጠቀም ብቻ ከአባላዘር በሽታ ራስን መከላከል የሚቻልበት ዋነኛው መንገድ መሆኑን መገንዘብ ያስፈልጋል ማለት ነው። ሌሎች ቢኖሩም ግን ዋነኛው ወይም ደግሞ ምርጡ መንገድ ሊባል የሚችለው ከአባላዘር በተጨማሪም ሌሎች በሽታዎችን መከላከያ መንገድ ሊሆን የሚችለው ኮንዶምን መጠቀም ነው ማለት ነው። ይህ እንግዲህ በብዛት የሚነሳ ጥያቄ ነው። እንግዲህ የወሊድ መቆጣጠሪያ እንክብሎች የሰውነት ክብደትን ይጨምራሉ ወይ ተብሎ ጥያቄ ይነሳል። እንግዲህ አንዳንድ ሴቶች የሰውነት ክብደት መጨመርን እንዳስከተለባቸው የሚናገሩ ሲሆን ምክንያቱም እንግዲህ የምግብ ፍላጎት መጨመርን ማስከተሉና ፈሳሽ በሰውነታችን እንዲቀመጥ ማድረጉ መሆኑን ጥናቶች ያሳያሉ። ስለዚህም እንግዲህ የወሊድ መቆጣጠሪያ እንክብሎች መጠነኛ የሚባል የሰውነት ክብደትን መጨመር የሚያስከትሉ ይሆናል ማለት ነው። እንግዲህ ይሄም ብዙም ሊያሰጋችሁ የሚገባ ጉዳይ አይደለም። ሌላው እንግዲህ በብዛት የሚነሳው እነዚህ መቆጣጠሪያዎችን መጠቀም መሃንነትን ያስከትላል ወይ ተብሎም ይነሳል። እንግዲህ ይሄም መልሱ አያስከትልም ነው። እንግዲህ ሆርሞኖችን በውስጣቸው የያዙ የወሊድ መቆጣጠሪያዎች ለረጅም ጊዜ ከተወሰዱ መሃንነትን ያስከትላሉ ተብሎ የሚታሰብ ቢሆንም እነዚህን የወሊድ መቆጣጠሪያዎችን መካንነትን እንደማያስከትሉ ልታውቁ ይገባል ማለት ነው። ስለዚህ ይሄ እውነታው ነው ማለት ነው። በመጨረሻም እንግዲህ ከአንዳንድ አስገራሚ ነገሮች አንዱ ኮንዶምን በሌሎች ቁሳቁሶች ለመተካት መሞከር ነው። ይሄ እንግዲህ በፍጹም የማይቻል ጉዳይ ነው። እንግዲህ በግንኙነት ጊዜ ኮንዶሞችን በሌሎች እንደ ላስቲክ ፊኛና የመሳሰሉ ቁሳቁሶችን ተክቶ መጠቀም በፍጹም ተገቢ ያልሆነ ድርጊት ነው። እናም ይሄም እንግዲህ ካልተፈለገ እርግዝናም ሆነ ከአባላዘር በሽታ በጭራሽ እንደማይከላከል ልታውቁ ይገባል ማለት ነው። እንግዲህ እነዚህ በዋነኝነት የሚነሱ ጥያቄዎች ናቸው። ከነዚህም እንግዲህ ባለፈ ሌሎች የሚያወዛግባችሁ ጥያቄዎች ካሉ በታች በኮሜንት ማስጫው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። ስለዚህ እንግዲህ ለመከላከል ምርጡ መንገድ እንግዲህ በመሃል ላይ እንደነገርኳችሁም መታቀብ ነው። ስለዚህ እያንዳንዱ ነገር 100% እርግጠኛ መሆን ስለማይቻል እንደመታቀብ መፍትሄ ሊኖራችሁ አይችልም ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበር። አይ ሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት ሀሳብ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ በሌሎች ጤና ነክ መረጃዎች እመለሳለሁ። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ።